ሌላ ሰበር ዜና በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የአክሱም ሙስሊሞች ጉዳይ በአክሱም ወንድሞቻችን እህቶቻችን ላይ የሰማነው ድርጊት የሰማነው ነገር ልብ የሚያቆስል ነው። ክርስቲያኖችን ያስቆጣው የትራምፕ ድርጊት ዶናልድ ትራምፕ እብድ ነው ወይንስ ጤነኛ የሚያስብሉ ነገሮችን እያደረገ አነጋጋሪ መሆኑን ቀጥሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረሳችሁ ነኝ። እንደምናላችሁ ድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ይህንን ቪዲዮ ሁላችሁም ላይኳን ጠቅ አድርጋችሁ እንድትጀምሩ በአክብሮት ጠይቃለሁኝ። እስቲ ፈገግ ብለን እንጀምር። በጣም ያሳቀኝ ቪዲዮ አለች። እሷ እናንተም ካሳቃችሁ ላይክ ታደርጋላችሁ። اخوان ابو جاب الفايز بسكليت فايز بسكليتك هيو ሐቂቃ በጣም ፈገግ አስተርጎኛል። ምክንያቱም የልጁ ደስታ እንግዲህ እቃ በሚቀመጥበት በኩል ወጣ እንግዲህ ከእንቅልፉ ተነስቶ በህልሙ እያየ ነበር መሰለኝ ሲያክል እና እንደዚህ አይነት እስቲ ሰርፕራይዝ አድርጋችሁ ታውቃላችሁ? አቅማችሁ ከቻለ እንደዚህ አይነት ነገር ልጆቻችሁን ታስደስቷቸው አንድ ነገር ደስ ይላል። ሞክሩት። ሰላም አለይኩም። ብዙ ጊዜ ሚዲያ ላይ የማያቸው ኢስላሚክ ቪዲዮዎች ስለ አላህ ገፉር ረሂም፣ አላህ መሐሪ ነው፣ አላህ ጋር ከተጸጸታችሁ ይመልሳል። በጣም ይሄ ነገር ተንሰራፍቶ ነው ማየው። እናውቃለን አላህ መሐሪ ነው። አላህ ከማንም በላይ ጸጸት ተቀባይ ነው። አላህ ከናት በላይ አዛኝ ነው። ግን ማወቅ ያለብን ነገር አለ። አላህ አልሙንተቂም ነው። አላህ ተበቃይ ነው። አላህ ዱንያ ላይ ኸይርን መጥቶላቸው አላህን ተገዙ መስጊድ አዛን እያለ እየሰሙ ችላ ለሚሉ ሰዎች ተበቃይ ነው። አላህ በዱንያም በአኺራ ሙስሊም ስለሆንክ አይደለም፣ ካፊር ስለሆንክ አይደለም፣ ማንም ሰው አላህ ሱብሓነሁ ወተዓላ አልኻፊድ ነው፣ አዋራጅ ነው። ዱንያም አኺራም ሊያዋረደን ይችላል። አላህን ቅድሚያ ማንሰጥ ከሆነ አላህ ልባችንና ስራችን ነው የሚያየው አላህ እንጂ ዝም ብሎ አላህ ገፉር ረሂም ነው እያለን እንቅልፋችንን መተኛት፣ መዘናጋት፣ እንደ ልባችን ወንጀል ላይ መንሰራፋት ይሄ ነገር ልክ አይደለም። ለዛ ሰሃቦች ለምንድን ነው የሚጨነቁት? አያውቁም እንደ እነሱ አላህ እንደሚምር ያውቃሉ። ከነሱ በለኛ እናቅ ግን ይጨነቃሉ። ወንጀላችን ተምሮ ይሆን የሰራነው ኃጢአት ትንሽ ነገር ሲሰሩ ለምንድን ነው እንደዛ ሴንሲቲቭ የሚሆኑት? አላህ ገፉር ረሂም መሆኑን አያውቁም? ያውቃሉ። ግን እንደዛም አላህ አልሙንተቂም ነው። አላህ ሸዲዱል ኢቃብ ነው። ይሄን ማስተዋል መቻል አለብን። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሹክራን ወንድማችን በጣም እናመሰግናለን። በጣም ጥሩ ነገር ያስታወሰን። ብዙዎቻችን የምንዘናጋበት ነገር ነው። አላህ ረሂም ነው፣ አላህ አዛኝ ነው። የሆነች ወንጀልን ሰራና እንቶብታለን አላህ አዛኝ ነው እንላለንና አላህ ደግሞ ተበቃይ የሆነ ጌታ አያያዙ ማለት ነው የበረታ ጌታ እንደሆነ ደግሞ ማስታወስም ያስፈልጋል። እንዳለው ከኛ የተሻለ እኮ ሰሃቦችም ከኛ የተሻለ እውቀት ያላቸው ዓሊሞችም መሻይኾችም አላህ ረሂም ነው ረሂምና አዛኝ መሆኑን በደንብ ያውቃሉ። እነሱም ከኛ የተሻለ ማለት ነው። ነገር ግን እንደኛ ወንጀልን አይዳፈሩም። እኛ የዋላዋቂነታችን ነውና ልንስተካከል ይገባል። በጣም ጥሩ መልእክት ነው። በአክሱም ወንድሞቻችን እህቶቻችን ላይ የሰማነው ድርጊት የሰማነው ነገር ልብ የሚያቆስል ነው። ሰላት እየሰገዱ ሳምንታዊ ዒድ የሆነ የጁምዓ ሰላት በኢስላም ትልቅ ቦታ ያለው ነው። የጁምዓ ሰላት ትልቅ ቦታ የተሰጠው ነው። ጁምዓን ዝም ብሎ የሚያሳልፍ ከባድ ቅጣት እንዳለበት የተነገረበት በዚህ ላይ ያሉ እህት ወንድሞቻችን ላይ ይህ ሁሉ መከራ ቀርበዋል። ይህ ሁሉ መከራ መጥተዋል። እየሰገዱ እነሱን ማወክ፣ እየሰገዱ እነሱ ላይ ድንጋይ መወርወር፣ እየሰገዱ የሚሰግዱበትን መስገጃ የሚመች እንኳን ምንጣፍ እኮ የላቸው ሸራቸውን መስጊድ አሰሩም ተብለው ክራይ ቤት ላይ ሆነው ያ አላህ በሀገራቸው በተወለዱበት ቀያቸው ያደረገው ደግሞ የጸጥታ አካል ነው ሲባል ልባችን ቆሰለ። ሐቂቃ የጸጥታ አካል የሀገሪቷን ሰላም አስጠብቃለሁ የሚል አካል ይሄ ነው ኢትዮጵያ እንዳታድግ የሚያደርጋት አንዱ እንደዚህ አይነት የተሰገሰጉ ስልጣን ይዘው በስልጣናቸው የእስላማዊ ጥላቻን እንደፈለጉ የሚያደርጉ አካላት ናቸው። ለውጥ እንዳይመጣ የሚያደርጉት እንደነዚህ አይነት አካላቶች ናቸው። ጥላቻውን ባለው ስልጣን
እንደፈለገ የሚያደርግ ሲለው ሂጃብ ይከለክላል፣ ሲለው ሰላት ይከለክላል ትምህርት ቤት ላይ። አሁን ደግሞ መስጊዳቸው ላይ ያ አላህ የተከራዩበት ላይ መስጊድ እንኳን የላቸው በተወለዱበት ቀይ ላይ ይሄንን ማድረግ እጅግ አሳፋሪ ነገር ነው። ቁርአንን መቀዳደድ የአላህ ቤት ላይ የተከበረው ቤት ላይ ገብቶ እንደፈለገ መሆን ወላሂ ይሄ በጣም የሚያሳፍር ውርደት ነው። ወራዶች ስለሆኑ ነው ያደረጉት። የእጃቸውንም ያገኛሉ አይቀርም። ቢያንስ እዚህ ነን ያለነው እነዚህ ወንድሞቻችን ዱዓ እናድርግላቸው። የሚመለከተው አካልም ደግሞ ይሄንን ነገር በአስቸኳይ እልባት መፍትሄ ያምጣለት፣ መፍትሄ ሊያመጣለት ይገባል። እንደነዚህ አይነት ስልጣንን ተገና አድርገው በተለይ የጸጥታ አካላት የሚባሉ አካላት የህዝቡን ሰላም ጠባቂ ተብሎ የሚታሰቡ ለህዝብ ደግሞ ሰላም መደፍረስ ምክንያት ሲሆኑ ማየት ደግሞ እጅጉን የሚያሳፍር ነገር ነውና የሰማነው ነገር ልባችን የሚያቆስል ነው። አላህ Subhanahu Wa Ta'ala ለነዚህ ወንድሞቻችን ጽናቱን፣ ብርታቱን፣ ጥንካሬውን፣ ጀግንነቱን አላህ ይወፍቃቸው። መብታቸው የተከበረው ሆኖ እዛው ቀያቸው ላይ ያማረው መስጊድ ተሰርቶላቸው በነጻነት ዲናቸውን በነጻነት አላህን የሚገዙበትን እድል አላህ ያምጣላቸው። አሚን 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 ኢንሻአላህ አሚን በሉ። በአክሱም የሚገኙ ወንድሞቻችን አላህ ያጠንክራቸው። አላህ እንግዲህ ቁዋውን ሰጧቸው። እድሉን እንግዲህ በእነሱ እጅ የሚያደርግበት ጊዜ አላህ ቅርብ ያድርገው። እኛም ዱዓ እናድርግላቸው። የሚመለከተው አካል እንግዲህ እስካሁን ምንም አይነት ነገር ያለው ነገር የለም። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ይገኛል። አሜሪካ በኢራን ላይ የባህር እገዳ ልትጥል እንደሆነ ተነግሯል። ምንም እንኳን በሁለቱ ሀገራት መካከል ለ2 ሳምንት የሚቆይ የተኩስ አቁም ስምምነት መደረጉ ቢነገርም የአሜሪካ ጦር ከዛሬ ሰኞ በኢትዮጵያ አቆጣጠር ምሽት 4 ሰዓት ጀምሮ በኢራን የወደብ መግቢያዎች ላይ ወታደራዊ እገዳ እንደሚያደርግ አስታውቋል። የኢራን መንግስት በበኩሉ በሆርሙዝ ወሽመጥ በሚንቀሳቀሱ ማንኛውንም ወታደራዊ መርከብ ላይ የአጸፋ እርምጃ እንደሚወስድ እየዛተም ይገኛል። በወሽመጡ ያለው የትራፊክ እንቅስቃሴ መቆሙ ተከትሎ በዓለም አቀፍ የገበያ የነዳጅ ዋጋ ላይ በከፍተኛ ሁኔታ እየጨመረ ይገኛል። ይህ መረጃ ዛሬ ጠዋት አካባቢ ላይ የወጣ መረጃ ነው። ከአመሻሹ ላይ ደግሞ አዲስ መረጃ ወጥቷል። ሆርሙዝ ሙሉ ለሙሉ እንግዲህ ተዘግቷል የሚባል ነገርም ወጥቷል። ብሬኪንግ የአሜሪካ የጦር መርከቦች ሆርሙዝ ሰርጥን ማገት ኦር መዝጋት መጀመራቸው ታውቋል። ዶናልድ ትራምፕ በትናንትናው ዕለት የሆርሙዝ ሰርጥን እዘጋለሁ ብለው ሲዝቱ እንደነበረ ታውቃላችሁ። ሴንትኮም ኦር የአሜሪካ ሴንትራል ኮማንድ እንዳሳወቀው እንግዲህ ከደቂቃዎች በፊት ጀምሮ ሆርሙዝ ሰርጥን ከጀርባ የምታዩቸው የአሜሪካ ዲስትሮየር መርከቦች መዝጋታቸውን አሳውቋል። አኮርዲንግ ቱ ሴንትኮም እንግዲህ የተዘጉት ወደ ከሆርሙዝ ሰርጥን አልፈው ወደ ኢራኒያን ወደቦች ሂደው ከኢራን ነዳጅም ሆነ ማንኛውን መቃጭ ነው ለመምጣት የሚሞክሩ መርከቦችን ነው ይይዛለው በቁጥጥር ስር አውላለሁ ያለው። በሌላ በኩል ግን ወደ ፐርሺያን ሲ በመምጣት በመሄድ የሌሎች ሚድል ኢስት ሀገራቶች ላይ ዶክ አድርጎ ከዛ ነዳጅም ሆነ ማንኛውም ዕቃጭ ነው የሚወጡትን ግን አፕሩቭ አድርጋለሁ ምንድነው እያየው አፕሩቭ አድርጋለሁ ብሏል። ሶ ታርጌቱ ወደ ኢራን የሚሄዱ መርከቦችን ነው የተባለው። ናው ዘ ፕሮብለም ምንድነው? ወደ ኢራን ሂደው ከኢራን ወደቦች ወር ከኢራን ነዳጅ ፋሲሊቲዎች ነዳጅ ነው የሚወጡ መርከቦች አብዛኞቹ የቻይና መሆናቸው ነው። ሴንትኮም ሪጋርድለስ ኦፍ ደ ፍላግ የማንም አገር ይሁኑ ይይዛሉ ብሏል። ሪጋርድለስ ኦፍ ደ ፍላግ ኦር የሚያውለበልቡት ባንዲራ የማንም ይሁን የማ ወደ ኢራን ሂደው ነዳጅ ከጫኑ ይይዛሉ ብሏል። ሶ እንደምታውቁት ኢራን 90% የሚሆነውን ከ80 እስከ 90% የሚሆነውን ነዳጇን ኤክስፖርት የምታደርገው ለቻይና ማርኬት ነው። ሶ የቻይና ነዳጅ ጫኝ መርከቦች ናቸው መጥተው የኢራን ነዳጅ ጭነው የሚወጡት። ሶ እነዚህን መርከቦች ሊይዝ ነው ወይ ዶናልድ ትራምፕ? ምክንያቱም የቀረው 10% በብላክ ማርኬትም በምንም በላንድ ወደ ፓኪስታን ወደ ጎረቤት ሀገራቶች ቢወጣም 90% የሚሆነው ወደ ቻይና ነው የሚወጣው። ሶ የቻይናን ነዳጅ ጭነው የሚወጡ መርከቦችን ዶናልድ ትራምፕ በሚሊተሪ መርከቦች ሊይዝ ነው ወይ በቁጥጥር ስር ሊያውል ነው ወይ የሚለውን የምናየው ነው የሚሆነው። this is going to be a dangerous development ሊሆን ይችላል። በቻይና በኩል እስካሁን ድረስ የተባለ ነገር የለም። ከደቂቃዎች በፊት ነው እንግዲህ ዶናልድ ትራምፕ ኦር ሴንትኮም ይሄንን ያሳወቀው። የምር ከቻይና መርከቦች ጋር የሚጋፈጡ ከሆነ what will happen? ቻይናስ ኢንተረስቷን ለማስከበር መርከቦቿን ትልካለች ወይ? ምክንያቱም የቻይናን የነዳጅ ፍላጎት ኦልሞስት ወደ 20% የሚሆነውን የሚሞላው የኢራን ነዳጅ ኤክስፖርት ነው። ሶ ያንን መግታት ማለት የቻይናን ኢኮኖሚክ ኢንትረስት እና የቻይና ናሽናል ኢንትረስት ላይ መቆም ማለት ነው። ሶ ቻይናስ ምን ታደርጋለች የሚለውን ሪፕላይ ምንድን ነው የሚለውን ግን የምናየው ነው የሚሆነው። ለማንኛውም ከደቂቃዎች በፊት ብሎኬዱ መጀመሩን ሴንትኮም አሳውቋል። ይህ መረጃ እንግዲህ አሁን ከአመሻሽ ላይ ነው የወጣው። ሙሉ ለሙሉ ማነው ሆርሙዝ ተዘግቷል። እዛ ጋር ኢራን ዘግቷለች ወደ ኢራን በኢራን በኩል የሚያልፈውን። አሁን ደግሞ አሜሪካ ደግሞ ከኢራን ጭምር የሚወጣውን ደግሞ የነዳጅ መርከቦች አያልፉም ብላ አግዳለች ማለት ነው። ይህ ደግሞ
በጣም የዓለምን እንግዲህ የኑሮ ሁኔታ የሚያዛባ በጣም ኑሮ ውድነቱ በጣም የሚጨምርበት ሁኔታ ነው እየተፈጠረ ያለው። ሌላው ደግሞ ጦርነቱ ደግሞ እንዲባባስ ነው የሚያደርገው። በዚህ ጦርነት ላይም ቻይናም ልትሳተፍ ትችላለች አሁን ማለት ነው። ምክንያቱም እዚህ ጋር ሲታገድ እንደተባለው ደግሞ የቻይና መርከብ ነው የሚያዘው። መቼም መርከቧ እየተያዘ ደግሞ ዝም አትልም እሷ ማለት ነው። ይህ ነገር ከጊዜ ወደ ጊዜ እያደረ መረጋጋት ሳይሆን እየባሰ ነው እየመጣ ያለው። ዱዓ ደግሞ በደንብ ያስፈልጋል ማለት ነው። ስለዚህ ሙስሊሞች በመላው ዓለም የምትገኙ ሙስሊሞች ሀይቃ ዱዓ በደንብ ልናደርግ ይገባል። በጣም ሰላም ከሌለ ወላሂ ምንም ነገር በቃ ማድረግ አይቻልም ምንም ነገር። ስለዚህ አላህ ሰላሙን ያምጣው። ሁላችን ስንሰግድም ስንቀመጥም በማንኛውም ሰዓት ላይ ዱዓ እናድርግ። ዶናልድ ትራምፕ እብድ ነው ወይንስ ጤነኛ የሚያስብሉ ነገሮችን እያደረገ አነጋጋሪ መሆኑን ቀጥሏል። ትራምፕ ራሱን እንደ ኢየሱስ ክርስቶስ አድርጎ የሚያሳይ ምስል ማጋራቱ በአሁኑ ሰዓት በመላው ዓለም ቁጣን ቀስቅሶበት ይገኛል። እሁድ ምሽት ከቫቲካኑ ጳጳስ ሊዮ 14ኛ ጋር ተጋጭተው በሊቀ ጳጳሱ ላይ ኃይለኛ ትችትን ከሰነዘሩ በኋላ በማህበራዊ ድረገጻቸው ላይ ራሳቸውን ኢየሱስ ክርስቶስ አስመስለው በኤአይ የተሰራ ፎቶ አጋርተዋል። ይህም በመላው ዓለም ከሚኖሩ ክርስቲያኖች ከፍተኛ የተባለው ቁጣ እያቀረበባቸው ይገኛል። እናንተስ ይህንን የትራምፕ ድርጊት እንዴት ትገልጹታላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑም። የዚህን ሰውዬ ነገር ከዚህ ቀደም ተናገር ያለው ጤንነቱ እጅግ በጣም የሚያጠራጠር ነገር ውስጥ ነው ያለው። አንድ ነገር ሲያደርግ ሁለት አያስብም። በቃ ልክ እንዳሰበ ይወሸገ በቃ ከመጣችለት አእምሮ ላይ ማነው ወደ ቶሎ ወደ ድርጊት ነው የሚሄደው። ከዛም በኋላ ይቀይረዋል። ልክ አድሮ ማነው መሽቶ በነጋ ቁጥር ሀሳቡን የሚቀይር የሚገባበት ሰው ነው። አሁንም ይህን ነገር ከለጠፈው በኋላ ዛሬ ጠዋት ሲነሳ ወዲያው ይህን ፎቶ አጥፍቶታል ማለት ነው። መጀመሪያ በጣም ብዙ ዓለም ላይ መነጋገሪያ ሆነ። እንዴት እንደዚህ በጌታችን ላይ ይሳለቃል ምናምን በክርስቲያኖች ይሳለቃል የሚል ነገር በጣም ብዙ ሰዎቻቸው ጠዋት ከእንቅልፉ ሲነቃ አጥፍቶታል ማለት ነው። ይህ ሰው ሁለቴ ማሰብ እንደማይችል ነው እንግዲህ እየተረዳ ነው የመጣ ነው። ምክንያቱም ብዙ በዚህ ጦርነት እንኳን ታዘብ ነው አለ የሆነ ነገር ይነጋ ያንን ቃሉን ካደረ በኋላ ይቀለብሰዋል ይቀይረዋል። እና የሆነ ጤንነት በጣም አጠራጣሪ ነው በጣም እኔ እንደኔ ማለት ነው። ለማንኛውም የዛሬ ቪዲዮ ይሄንን ይመስል ነበረ። የዛሬን ቪዲዮ ጥሩ መረጃ እንዳገኛችሁበት አስባለሁኝ። ሁላችሁም ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።